ዳጣ በድንገት ናታን ሰርፕራይዝ አደረጋት። ዳጣ እኛ ቤት ከመጣሽ ጀምሮ እጅጉን በጣም እንደማፈቅርሽና እንደምወድሽ ልንገርሻልና ለደረጀ ዳጣን እንደሚወዳትና እንደሚያፈቅራት ተነገራት። በኋላ ዳጣ ደግሞ ከሞገስ ጋር ዘና ፈታ እያለች ነበርና በመጨረሻ እስኪ ወንድሞች አሉኝ የምትዩ ብሩኬንና ሞገስን እንድታስተዋውቅኝ ይፈልጋለሁ አላት። ከዛ እሻለችና ስታስተዋውቀው እንደሚወዳትና እንደሚያፈቅራት ከነገራት በኋላ የቀለበት ስነ ስርዓቱም እዛው ተፈጸመ። ደረጀ ከሚባለው በላይ ናታንንም ስለሚወደውና የጓደኛው ልጅ ስለሆነ ደረጀም ምንም ሳያቅማማና ወዲያ ወዲህ ሳይል ዳጣ ከናታን ጋር አብረው እንዲጣመሩ ፍቃድ ሰጠ። ዳጣ ከምን ጊዜውም በላይ ወደዛ ቤት በመምጣቷና እዛ ቤተሰብ ጋር በመቀላቀሏ የደስታ ስሜት ተሰማት። ደረጀ ደግሞ ወይኔ ልጄ ለካ ከመምጣትሽ እንደዚህ ናታን በፍቅር ብድ ብሎልሻል፣ ይገባሻል፣ ካሁን በኋላ አብራችሁ መኖር ትችላላችሁ፣ ፈቅጃለሁ ብሎ ሲል ሞገስም ከሚባለው ደስ ብሎት እንዲሁም ደግሞ ሰላምዬም ናታን ጋር እንዲጣመሩ ስለምትፈልግ በደስታ ተሞሉ። ዳጣም ከምንም በላይ በጣም ደስ ብሏት የናታንን የፍቅር ጥያቄ ተቀብላ አብራ ለመኖር ቬሏቸውን ለብሰው ደረጀ አባቷ እና ሞገስ ደግሞ ሱፋቸውን ለብሰው ሰላምዬ እንግዲህ ዳጣ ልጇ መሆኑን ጠንቅቃ የእናት ልብ ያውቃል ማለት ነው። እና ደስ የሚል ጊዜ ከምን ጊዜውም በላይ አሳልፈዋል። ዳጣም ከሚባለው በላይ ወደዛ ቤት መቀላቀሏ ብቻም ሳይሆን ደስተኛ ህይወትንም ስላገኘች ጭምር እጅጉን በጣም ደስ ይላል። ኤቢ ደግሞ ከምንም በላይ በንዴት ተቃጥላ መሞታ ነው። እንግዲህ የዲኤንኤ ምርመራውንም እንዲደረግ ማርታ በስልኳ ላይ ሆስፒታሎችን የት ነው ደረጀ የዲኤንኤ ምርመራ ሆስፒታል የሚደረገው ብላ ስትጠይቀው እሱም ከሚባለው በላይ ደንግጦ እንዴት ለምን ምን ያረግልሻል ማርታ ምን አስበሽ ነው ብሎ ሲላት አይ ምንም አላሰብኩ ግን አንተ ምን አስደነገጠህ የዲኤንኤ ምርመራውን እኮ እኔ ስለፈለኩት ነው ብላ ስትለው እንግዲህ ደረጀ እውነታውን ማጋለጥ አለበት ዳጣ ትክክለኛ ልጁ እንደሆነች ማለት ነው። ሰላምም ደግሞ የዳጣ እናት እንደሆነች የሚታወቅበትን ጊዜ በጉጉት እንጠብቃለን። ናታን ለዳጣ ያለው ፍቅርና አክብሮት ለሰላም ሲነግራት እንደሰማ ነው ከሆነ ሰላም ውድ የተከበራችሁ የሌይላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ እጅግ በጣም ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል ማለት ነው። ዳጣ በመጨረሻ ከናታን ጋር እንዲጣመሩ ተፈቅዶላቸዋል። ኤቢ በመጨረሻ መቀስ ይዛ ወደ ምኝታ ክፍሏ ገብታ ጸጉሯን ልትቆርጣ ስትል ሰላም ደግሞ ተምኝታ ክፍሏ ተነስታ ወደ ክችን ምግብ ልሰራራ ስትሄድ እንደ አጋጣሚ ዘወር ስትል ኤቢ መቀስ ይዛ ከዳጣ ጋር እየታገለች ትገኛለች። ከዛ ዘው ብላ ገባችና እንዴ ኤቢ ምን እየሰራሽ ነው? ያሹ መቀስ ምንድን ነው እያለ መጠየቅ ጀመረች። ኤቢ ደግሞ በጣም ደነገጠችና ቆይ አንቺ አሁን ካልጠፋ ጊዜ በዚህ ሰዓት ምን አስመጣሽ? ምን ትሰሪያለሽ? ብላ ስትላት እኔማ ቁርሳችሁን ልሰራ በዚህ ሲሄድ አንቺ ደግሞ መቀስ ይዘሽ ፊት ለፊት እሷ ላይ የቆምሽው ለምንድን ነው አለቻት። አይ የማይመለከትሽን ጥያቄ አትጠይቂ፣ አሁን ቀጥ ብለሽ ወደ ስራሽ ሂጂ አለቻት። በጣም ተናደደችና ልቧ ስብርብር አለና ቀጥ ብላ ወዴት ሄደች? እንኳን መቀስ ቀርቶ አይደለም መቆፈሪያ ቢይዝ ምን አገባሽ ብላ ስትላት ሰላምም ከዳጣ ጋር ቁጭ ብላ ጸጉሯን እያሻሸች ስሚ ዳጣዬ አንቺ ስትተኝ በራፉን እየቆለፍሽ ተኝ እባክሽ ማን ሊመጣ ነው እና ታዲያ ምን ልሁን ብላ ነው መቀስ ይዛ ከፊቴ ላይ የተገተረችው ብላ ስትላት እኔ ምን አውቃለሁ ጸጉርሽ ደስ ብሏት ልትቆርጠው ይሆናላ ታዲያ እኔ ጸጉር ታማራትና ደስ ታላት ስጪ ብትለኝ ሙሉ ላጭቼ እሰጣት ነበረ። እሷ ግን
በቃ የእህትነት እኮ ወዜላትም ጭራሽ እኔን ስታይ ሰይጣን ትሆናለች ብላለች። ወይ ጉድ! ኤቢ አባቷ ምኝታ ክፍል ገባችና አባዬ ብር ፈልጋለሁ ብላለችው። እሱም ደግሞ ምን ይሆንሻል? ለምንድን ነው የፈለግሽው? አይ ድሮም እኮ አንተ እኔም በፍጹም አትወደኝም፣ የምትወደው ዳጣ ብቻና ብቻ ነው ብላለችው። አረ ተይ ኤቢ የኔ ልጅ ሰሞኑን እየሆንሽበት ያለው መንገድ በጣም ያስፈራል። እጅሽን ትልቅ ታሪክና ጀብድ እንደሰራ ኤቢም እናቷ ከስራ ቦታ ስትመጣ እማዬ አባዬ እኮ ለዳጣ ብር ሰጥቶ ለኔ አልሰጥሽም አለኝ። ስሚ ኤቢ አልሰጥሽም ያለብሽ ምክንያት ብር ስለማያስፈልግሽ ብቻና ብቻ ነው። ቢያስፈልግሽ ኑሮ እንደ ዳጣ ይሰጥሽ ነበር። ከእሷ ጋር ደግሞ መፎካከርሽን ተይ። ሲጀመር ለአባትሽ ያለሽ አመለካከት ሰሞኑን የምትናገሪውም ሆነ የምታደርጊው ከባድ ነገር ነው። ኤቢ ከአሁን በኋላ ደረጀን በዚህ አይነት መልኩ ብትጠረጥሪው ጦርነቱን ከኔ ጋር ነው የምትጀምሪው። ደሬን እኮ የማውቀው አንቺን ከመውለዴ በፊት ነው። ስለዚህ እንዴት ይሄን እሱ ሊያደርግ ይችላል ብለሽ ማሰብ መቻል አለብሽ ብላ 4 ነጥብ ዘጋቻት። እማዬ አንድ ነገር ብቻ ልንገርሽ፣ ግን እኔ ያልኩት ነገር እውነትና ትክክል የሚሆንበት ጊዜ ይመጣል። ያኔ ልጄ ማሪኝ፣ ለተፈጠረው ነገር ይቅር እንደምትይ ተስፋለኝ ብላ አለቻት። እሺ ከናታን ጋር ምን ደረሳችሁ? ናታን እቺ የጎዳና ገልቱ ልጅ እያለች ከእኔ ጋር እንዴት ብሎ ሊያወራ ይችላል? የሚሳሳቀው የሚጫወተው ጊዜ የሚያሳልፈው ከእሷ ጋር ነው። እኔም በፍጹም ሊፈልገኝም አይችልም። እሷም ደግሞ ምኝታ ክፍሉም እየገባች በየቦታው እየሄደች የምትከታተለው እሱን ነው ብላ ዘጋች። አይ ኤቢ ያንቺ የቅናትማ ጥግ ይለያል ብላለቻት። ውሃ እና ዳጣ ሳሎን ላይ ቁጭ ብለው እየተጫወቱ ሳለ በድንገት ኤቢ ከአባቷ ክፍል ብር ስጠኝ የሚለውን ቆይታ ካደረጉ በኋላ ሳሎን መታ ቁጭ ስትል ኤቢዬ የኔ እህት ብላ አቅፍ ስታረጋት ውሃ ይዛ ድርግም አደረገቻት በጥፊ። ከዛ ውሃም ደግሞ ኤቢን አንገቷን ይዛ ልትደፋ ስትል ዳጣ ተነስታ ልትገለግላቸው ስትል በጥፊ ይዛ ስጠፈጥፋት አባታቸው መጣና ቆይ አንቺ ምን ሆነሻል? እህትሽን እንደዚህ የምታደርግ ያለ ምንድን ነው ብሎ ሲላት አባዬ በቃ የሆነ አሟት ሊሆን ይችላል። ዳጣ ብድግ አለችና ፔሬድ ላይ ሆና ሊሆን ይችላል፣ ለዛ ነው እንደዚህ የሚያደርገው እያለች ቀወጠችው። ከዛ ኤቢም ተነስታ ወደ ምኝታ ክፍል ገባች። ደረጀም ደግሞ ጎዳችሽ፣ መታችሽ ውሃ ቢያንስ እንኳ ራስሽን ለመጠበቅ ሞክሪ፣ ደግሞ በኋላ እሷ ጋር ማትይዥ፣ ከእሷም ጋር ትጫወች። በጥፊ ይዛ ከመታችሽ በኋላ ዓይንሽን እንድታጠፋው አልፈልግም ብሎ አላት። አባዬ ተናዳ ሊሆን ይችላል፣ እኔ እረዳታለሁ፣ አላኮርፋትም፣ ደግሞ እኮ መወዳት እህቴ ናት ብላ ስትል ዳጣ እህትሽን ውሃን ጠብቂያት፣ ማንም እንትን እንዳይላት፣ አራት ታስብ፣ ችግር የለውም እኔ ለሷ አለሁኝ ብለው ጨዋታቸውን ቀጠሉ። ውሃም ወደ ትምህርት ቤት ከጓደኛዋ ጋር ሄደችና ዳጣም ወደ ውጭ ስትሄድ ምጥን ጋር አብረው እየተጫወቱ ሳለ በድጋሚ ዳጣን ኬክ እንድትጋብዛቸው ጠየቀቻቸው። ዳጣም ደግሞ እባካችሁ እኔ ብር የለኝም፣ ከየት አምጥቼ ብር አመጣለሁ? ስለዚህ ብር ያለው ሰው ብቻ ነው ኬክ ሊበላ የሚችለው ብላለች። አይ ዳጣዬ ስታያቸው በጣም ኬክ መብላት ስለፈለጉ በቃ እንሄድና እኔ እዛ ልጋብዛችሁ፣ መጨረሻ ላይ ብር አንጡ ብለው ካስገደዱን እቃም ቢሆን እናጥባለን ብላ ይዛቸው ሄደችና ኬክ ጁዝ ከበሉ በኋላ እየተጨዋወቱ መጨረሻ ላይ ሂሳብ ሰሪዋ ስትመጣ ገንዘብ ስትጠይቅ ብር እንደሌላቸው ተናገሩ። ግራ ተጋቡና ዳጣ በቃ እኔ አሁን ናታን ጋር ደውዬ ናታን እንድልክልኝ አደርጋለሁ፣ በቃ ትጨነቁ አንዴ በልተነው የለ እንዴ ብላለች። ወደ ናታን ዘንድ ደወለችና በእናትህ ዳጣና ምጥን ኬክ ካልጋበሽም ብለው ኬክ ቦታ ይዣችሁ ሄድኩ፣ ብርን ስንጠየቅ ከየት እንክፈል፣ እቃ እንጠብ ስንላቸው የታጠበ ነው እቃ የለም የሚታጠብ ብለው አሉ። ናታን በእናት የበሉትን ኬክ ክፈልላቸው ብላ ስትል እሺ ውሃን አገናኘኝ አለ። ውሃም ደግሞ ናታን የኔ ወድ ወንድም ኬክ በልተን ከዛ ብር የሚከፍል ጠፋ፣ ክፈልልኝ በእናት እሰጥሃለሁ እያለች ለመነችው። ስንት ነው ብሎ ሲላ 700 ብር ያንን ትራንስፈር አደረገና ከዛ ከቦታ ወጡ ማለት ነው። ሰላም ወደ
ናታን መኝታ ክፍል ገብታ ክፍሉን ልታጸዳ ስትል መጽሐፍ እያነበበ ነበርና ከመጽሐፎቹ ውስጥ ያገኛቸውን ደረሰኝ እንዲሁም ደግሞ ታሪክ ነገራትና በጣም ተገረመች። ወይ ጉድ! እኔ ምልህ ናታን ይህንን ያክል በእውቀት ይዘህ በቃ አዲስ አበባ ላይ ሰው የሚበላው የሚጠጣው አቶ ችግር ገብቶ ነበር እንዴ? እኔ ይህንን አላቅም፣ ግን በቃ አንዳንዴ እኮ መጽሐፍ ማንበብ ምን ያህል እውቀት እንዳለው ካንተ ተረዳሁኝ እያለች አለችው። አይ ይሄን ያክል እንኳ እንደምታስብኝ እኮ የተጋነነ ጉብዝና የለኝም፣ ግን ማንበብ ለምን እንደው በጣም ደስ ይለኛል፣ እውቀት ይጨምራል፣ ከዛ ከመጽሐፎች ላይ ብዙ ነገር ትረጃለሽ እያለ አላት። ከዛ ልክ ነሱስ ውይ በቃ አረ ወሬ ይዤ መጥረጉን ተውኩት እኮ እኔ ክላሴን አጸዳለሁ፣ ሂጂና የራስሽን ስራ ስሪ ብሎ አላት። በጭራሽ ናታንዬ አንተ እኮ በጣም ጨዋ ልጅ፣ አይ ያንተ የወለደች እናቴ የታደለች ናት ብላ ስትለው፣ እናቴንማ መቼ እንትን አልኳት ብለሽ ነው ሰላምዬ? ይሄው ርቄ መጥቼ ይልቁንስ አንተን ያገባች ብለሽ አትይኝም እንዴ አለ። እሱስ ልክ ነህ፣ እኔ ምልህ ከኤቢ ጋር ምን ደረሳችሁ ብላ ስትለው፣ እንዴ ከኤቢ ጋር ምን የተለየ ነገር አለ ብለሽ ነው ሰላምዬ? በፍጹም እሷ የምትለውንና እሷ ላይ የምታዩትን ነገር እውነት አድርጋችሁ ነው እንደምትቀበሉት። እውነቱን ስነግርሽ ሰላምዬ ከጠየቅሽኝ አይቀር እኔ ለኤቢ ምንም ስሜት የለኝም። እሷ ግን ሁኔታዋን ሁሉ እንደምታዩት ናት። ትናደዳለች፣ ትቆጣለች፣ ትበሳጫለች። በዛ ላይ ደግሞ የምታደርጋቸው ነገር ደስ አይሉም። ዳጣሳ ደስ ትላለች አይደል አለችው። እንዴ እሷማ ቀሚስ ስትለብስ በተለይ የሌለች ውብ ናት ብሎ ሲላት ሰላም እንደምትወዳትና እንደምታፈቅራት አወቀችና እሷ እኮ ታዲያ በቃ የምትሆንህም እሷ ናት። ዳጣ በጣም የዋህ ልጅ ናት፣ ከሚባለው በላይ ንጹህ ልጅ ናት። አብራችሁ ብትሆኑ ደስ ይለኛል ብላለች። እሺ አትልማ ሲላት ደግሞ የበለጡ እንደነገጠችና አሀ ወዳሃታል ማለት ነው፣ ነገሩን ለኔ ተው፣ ሁሌ ደግሞ ቀሚስ እንድትለብስ እኔ እነግራታለሁኝ ብሏል። አረ ተያት፣ ፈታ ትበል በራሷ መንገድ፣ ብቻ ደስ እንደምትለኝ ነው የነገርኩሽ አይደል አለችና ከዛ ከክፍል ወጣች ማለት ነው። ናታንም ለሰላም ስለነገራት የሆነ ነገር ቀለል ብሎታል። ኤቢም ነገሯን እያሯሯጠች ትገኛለች። ማርታም የዲኤንኤ ምርመራ እንደምትፈልግ ለደረጀ ነገረችው ማለት ነው። በቀጣዩ ፓርት በጉጉት እስከምንገናኝ ውድ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን ማለት ነው። እጅግ በጣም ልብ አንጠልጣዩ የዳጣ ድራማ ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።